ዳግም ከእናቱ ጋር ከተለያየ ድፍን 18 ዓመታትን አስቆጥሯል። ያኔ ገና በለጋ እድሜው ከኪሱ ያስቀምጣትን ፎቶ በመያዝም ፍለጋውን እየተንከራተተ ቆይቷል። ሆኖም እናቱ ትገኝበታለች ወደ ተባለው አቅጣጫም አይቶም እያጠያየቀ ነው። እናት በበኩሏ ልጄ ሞቷል ብላ ተስፋ ቆርጣለች። እንዲሁ ዳግማዊም ሲፈልጋት ቆይቶ እናቱን ማግኘት ስላልቻለ ወት ያለችም አልመሰለውም። ታዲያ የበኃይሉን ተልዕኮ ይፈጽምልኛል ያለው ልጅን አግኝቶታል። እባክህን ዳግማዊ ይባላለው፣ ይህንን ፎቶ አስታውስና እናቴን አፋልገኝ አለው። በኃይሉ ቅጥረኛ ግን እቤት ድረስ በመሄድ የብሌንን አሳዳጊ ያስጨንቃቸው ገብቷል። ወይዘሮ ገነት የዛሬ 18 ዓመት የተነሱትን ፎቶ ግድግዳ ላይ ሰቅለዋል። ይህንን ሲመለከት ይህ ፎቶ የማን ነበር ይላል። ያኔ ዳግማዊ እባክህን እማዬን ፈልግልኝ እያለ ስር ተደፍቶ እየጠየቀውን ማስታወስ ይጀምራል። በጣም ጥሩ፣ ልጅሽ በሕይወት አለ፣ እንድታገኙ ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ በማለትም ወይዘሮ ገነትን ያስገድዳት ገብቷል። በመጀመሪያ የበኃይሉን ተልዕኮ ለመፈጸም ወደ ቤታቸው ሲያመራ አፍና አፍንጫቸውን በማፈን የመግደል ሙከራም አድርጎባቸዋል። ሆኖም የምታውቀውን ሁሉ መናገር እንደሌለባትም ያስጠነቅቃታል። ምንም የማውቀው ነገር የለም፣ ከኔ ምንድነው የምትፈልገው? እባክህን በእኔ ላይ አትጨክናለችው። ይህ ልጅ ግን በጣም በሚያሳዝን ሁኔታ በጭካኔ ሲያንገላታት ቆይቷል። ታውቃቸውን ነገሮች መናገር እንደሌለባትም አስጠንቅቋት አልጋው ላይ ይወረውራታል። አንድ ነገር ማድረግ እንዳለባትም ያስጨንቃታል። ይኸውም ብሌንን እናትሽ በሕይወት የለችም ሞታለች በይና ልጅሽን ላገናኝሽ በማለትም ይነግራቸዋል። ወይዘሮ ገነት ገና ልጅን ለማግኘት ስል በሕይወት ያለችውን እናቷን ትናንትና እናትሽ አለች እኮ ብዬ ያስደስትኳትን ብሌንን እንደገና ማስከፋት አልፈልግም፣ ይህ ነገር በጣም ጭንቀኛል በማለትም ይነግሩታል። እሱ ግን እንግዳውስ ልጅሽን በሕይወት አታገኘውም፣ ይሞታል በማለት ይዙቱበታል። የእናት ሆድ አላስቻላቸው። ነገሩን መፈጸም እንዳለባቸው ከራሳቸው ጋር ውዝግብ ላይ ነበሩ። ብሌን ትከሰታለች። ብሌንም በእናቷ ጉዳይ ተስፋ እንደቆረጠችና አሁን በሕይወት አለች ስላለቻት በጣም ደስታ እንደተሰማትም ነገረቻት። ወይዘሮ ገነት ግን ስቅስቅ ብላ አለቀሰች። ብሌንም ወይዘሮ ገነት የምታለቅስበትን ምክንያት ለማወቅም ጓጓች። እናቷ በሕይወት እንደሌለችና የተሳሳተ መረጃ እንደነገረቻትም አረዳቻት። እዛው አረብ ሀገር እንዳለችም ታማ እንደሞተችም ነገረቻት። ብሌን ተደፍታ አለቀሰች፣ ተንሰቀሰቀችም። ወይዘሮ ገነት ጋር ተቃቅፎም ተላቀሱ። እባክሽን ልጄ አታልቅሽ በማለት ልታጽናናት ሞከረች። ብሌን ግን እናቴ ሙታ ይውጣልኝ እንጂ ለምንድን ነው የማላለቅሰው አለቻትም። ለአቶ በኃይሉ በመደወል ተልዕኮውን በሚገባ እንደፈጸመም ነገራቸው። አሁን ላይ ምንም አይነት ስህተት እንደማትሰራ ተስፋ አድርጋለሁ በማለትም ይጠይቃሉ። ተልዕኮውን በሚገባ እንደተወጣና አሁን ላይ ምንም አይነት ስህተት እንዳልሰራም ይነግራቸዋል። አቶ ኃይሉም በጣም ይደሰታሉ። ነገር ግን ታሪኩ ለአቶ በኃይሉም እየፎከረበት ነው። አሁን ላይ ያንተ ማብቂያ እየደረሰ ይመስለኛል ይላል። እንግዲህ በሁለቱ ወገን ጠላት ሆኖ ቢሰለፍም አቶ በኃይሉንም ለማጥቃት እየፈለገም ይመስላል። ግን ወደ ነበረችበት ቤት በማምራት በእንባ እየታጠበች ነው። እናቷ በሕይወት እንደሌለችና አሁን ላይ መርዶ እንደሰማችም እየተናገረች ነው። ቃል ይህንን ስትሰማ ወደሆኑ ስልኳን ይዛ በመውጣትም ለአቶ በኃይሉ ደወለች። ብሌን እናቴ ሞተች እያለች እያለቀሰች ነው፣ ይህ ያንተ ስራ መሆን አለበት በማለትም ለአቶ በኃይሉ ገለጸችለት። አቶ በኃይሉም ጠላቶቻችን ከስራቸው መነቀላቸው ነው፣ ደስ የሚል ነገር ነው፣ ግን በዚህ ስራ ከፋሽ እንዴ በማለትም ቃልን ይጠይቋታል። ቃልም በጣም ደስተኛ ነኝ እያለችም ስልኩን አናግራ ወደ ክፍልም ተመለሰች። ከአጠገቧ የተቀመጠው ዳግማዊ ግን የብሌን መረበሽ ለሱም ተጋብቶበታል። ሆኖም አንድ ባንድ የተፈጠረውን ታሪክ አስረዳችው። እንዴት ዛሬ እናትሽ ሙታ ወደዚህ ልትመጭ ቻልሽ የሚል ጥያቄ ማስከትሏል። ብሌንም እናቴ የሞተችው ዛሬ ሳይሆን የዛሬ 10 ዓመት ነው። እኛ በጣም ቸግሮን ነበረ። የኔን ህይወት የተሻለ ለማድረግም ወደ አረብ ሀገር ተሰደደች። እዛው እየሰራች እንዳለም ህይወቷ አለፈ። እኔ ከዛሬ ነገ ትመጣለች እያልኩኝ በቃ ከዚህ በኋላ ትታኛለች ማለት ነው። እናቴ እንደ እናት ትፈልገኝ አይመስለኝም በማለትም ተስፋ ቆርጬ ነበረ። እናቴ ግን እኔን ትታይ ሳይሆን ለካ በህይወት የለችም አለች። ተንሰቀሰቀችም፣ አለቀሰች። ዳግማዊ እሷን እያየ በእንባም ታጠበ።
ዳግማዊ ልቅሶ ብሌንን ልቧን ነክቶታል። ሆኖም ከምን ተነስተ ነው የምታለቅሰው በማለትም ጥያቄዋን አስከትላለች። ይህኔ ዳግማዊም ይህንና አንቺ የህይወት ታሪክ በጣም ተመሳሳይ ነው። ዛሬ 18 ዓመት ከእናቴ ደብቆ የሆነ ሰው ይወስደናል። ከዛም የብረት ፋብሪካ ያስገባናል። ላልተገባ የጉልበት ብዝበዛም ተዳረግን። በመጨረሻም ስንሰራበት የነበረው የብረቱ ፋብሪካ ሲዘጋ እኛም ከዛ ከነበርንበት ስቃይ ልናመልጥ ቻልን። ከዛ በኋላ እናቴ ያለችበትን ሁኔታ ለመፈለግ ብዙ ነገሮችን ሞከርኩ። ነገር ግን እናቴን ላገኛት አልቻልኩም። እዚህ ቦታ አይተናታል ባሉበት ሁሉ ያልሄድኩበት የለም። ነገር ግን እናቴን ማግኘት ቀላል አልሆነልኝም በማለት ለብሌን አስረዳት። አሁን ላይ እናቱ በህይወት ትኖራለች ብሎ እንደማያስብና ተስፋ እንደቆረጠም ይገልጽላታል። ተው እንደዚህ አትበል፣ ምናልባትም ትኖራለች፣ መቼም ተስፋ አትቁረጥ አለችው። ሆኖም እንደዚህ ሁለታቸውም ብሶታቸውን እያወሩ በእንባም ተላቀሱ። በዚህ ሁኔታ የእናቱን ታሪክ አወርቶ ሳይጨርስ ቃል ትከሰታለች። ስልኩም ደወለ። ይህ ስልክ ከታሪኩ ነበር የተደወለለት። ስልክ ለዳግማዊ እጅግ በጣም አስደንጋጭ ነበረ። ማለትም ለዘመናት ስትፈልገው የነበረችው እናቱ በህይወት እንዳለችና እርሱ እንዳገኛትም ይነግረዋል። ይህኔ ዳግማዊ ስልክ እያወራ እንደነበረም በቁሙ ወረወረው። ድንጋጤም ለብዙ ጊዜ ደርቆ ቆየ። የወረወረውን ስልክ አንስቶ ለመገጣጠም ሞከረ። ሴሙንም አስገብቶ ለማውራት ቢያስብ ስልኩ ግን ተበላሽቷል። ታሪኩም በተደጋጋሚ ከዚህ ልጅ ምላሽ በማጣቱም ተስፋ ቆርጦ ዘግቶታል። በስከ መጨረሻም ወደ መኝታ ክፍሉ በማምራትም ቁምሳጥን ያስቀመጠውን ስልክ በማውጣትም ሴሙን አስገብቶም ለመደወል ሞከረ። እርግጠኛ ነህ እናቴ በህይወት አለች ሲልም ጠይቀው፣ አዎ በህይወት አለች፣ ነገር ግን እናትህን ካንተ የለያየህን በኃይሉ ፍላሹ ከኪሷልና ሰርቅ ታመጣልኛለህ። ይህንን ማድረግ ስትችል እናትህን በህይወት ታገኛታለህ በማለትም ዳግማዊ ይህንን ፍላሽ የሚያመጣ ከሆነ እናቱን ሊያገናኘው እንደሚችልም ቃል ይገባለታል። ዳግማዊ ግን ይህንን ማድረግ አልችልም፣ ሰላም ያለችበት ቤት ብገባ እርሷን አስቀይማታለሁ እያለ መለሰለት። ይህንን ማድረግ ካልቻልክ እናትህን አናቷን ብዬ ገድላታለሁ በማለትም ዛተበት። ዳግማዊም እባክህን እናቴን ልታገናኘኝ ትችላለህ፣ ቢያንስ ድምጿን ልስማው በማለትም ለመነው። ይህንን ምስጢራዊ መረጃ ለማንም መናገር እንደሌለበትና ከአንድ ሰው ቢሰማ ግን በእናቱ ላይ የሚወስደው እርምጃ ከባድ እንደሆነም ዝቶበት ነበር ስልኩን የዘጋው። ብሌን አሳዳጊም እናትሽ ሙተዋል ብለው እያረዷትን ብሌን እንዴት አድርገው በዚህ ሁኔታ እንደጨከኑባትም ለራሳቸው ጭንቀት ውስጥ ገብተዋል። ለማዳን ስል ልጅቷን ለምን ሀዘን ውስጥ ከተትኳት፣ ይቅርታ መጠየቅ አለብኝ በማለትም ለብሌን ስልክ ደወሉ። እባክሽን ልጅ ይቅርታ አድርግልኝ፣ በጣም በድዬሻለሁ በማለትም ተማጸኗት። ግን በምን ምክንያት ይቅርታ መጠየቅ እንደፈለጉም የተገለጸላት ነገር የለምና እማዬ እንዲሁ ዝም ብለሽ ከመሬት ተነስተሽ ይቅርታ የምትጠይቅበት ምክንያት ስላልገባኝ ጥፋትሽ ነው ይቅርታ የምትጠይቂው በማለትም ጠይቃታለች። ወይዘሮ ገነትም ይቅርታ የጠየቁበትን ጉዳይ በግልጽ አልነገሯትም። ታሪኩም ወደ ወይዘሮ ገነት ቤት አምርቶ ነበረ። ወይዘሮ ገነት ልጅሽ በህይወት አለ ብለኸኛል፣ ለምን አታገናኘኝም በማለትም በጩኸት ማሽራ ቀለጡ። ታውቂውን ሁሉ ለዳግማዊ እናገራለሁ ብትይ ወዮልሽ፣ ድምጥማጥሽን ነው የማጠፋሽ በማለትም ዛተባት። ይህኔ ወይዘሮ ገነት እየተርበተበቱ ስልኩንም አነሱት። ዳግማዊንም እንዲሁ በተመሳሳይ መንገድ አስጠንቀቋት ነበረ። እናትና ልጅም ከ18 ዓመታት በኋላ ማውራት ጀመሩ። ዳግም በህይወት አለህን? እኔ እኮ አሁን ሙታል ብዬ ተስፋ ቆርጬ ነበረ። የዛሬ 18 ዓመት ኳስ ልጫወት ብለህ ማንስ ነው የወሰደህ? በምን ምክንያት እስጠፋህ? ፈለግኩበት ያልዳሰስኩት የለም፣ ነገር ግን አንተን በቀላሉ ላገኘህ አልቻልኩም በማለትም እናት ምን ያህል ሲንከራተቱ እንደነበረም ለልጃቸው ገለጹለት። ልጃቸውም የዚህ ነገር ታሪኩ ረጅም ነው፣ ወደፊት የምናወራው ይሆናል በማለትም የሚያውቀውን ነገር ሁሉ እንዳይናገር ማስጠንቀቂያ ስለደረሰበትም ቁንስ የእናቱን ደህንነት ጠይቆም ስልኩን ዘግቶታል። እስከ መጨረሻም ወይዘሮ ገነት ልጄን ምን ቢያደርጋችሁ ነው የተሳ ደረሳችሁት በማለት ጉርቦን ንቅ አድርጋ ይዘዋለች። ታሪኩም አልጋው ላይ ወሩራታል። ልጅሽን ማግኘት የምትፈልጊ ከሆነ አንዳች ጥያቄ የተለየ ምንም ነገር እንዳትጠይቂኝ በማለትም ልጃቸው ማወቅ የሚፈልጉት ነገር ቢኖር እንኳን ክልክል እንደሆነ አስጠንቅቋትም ይወጣል። በዚህ ሁኔታ ወይዘሮ ገነት አልጋቸው ላይ ተደፍተው እያለቀሱ ነው። ልጄ ልጄ የሚለው እንባቸው የሚያቆምም አይመስልም።
የዓለም እናትና ልጅ ሲፈላለጉ ቆይተው በስተመጨረሻም በድምጽ እንኳን መገናኘት ችለዋል። በኃይሉም እጃቸውን በረጅሙ በመስደድ የተለያዩ ፋብሪካዎች ውስጥ የህፃናትን ጉልበት አላግባብ እየበዘበዙ የድሆችን እንባ በማፍሰስም ግፍ እየሰሩ ይገኛሉ። ዛሬም እንዲሁ የብሌንን ሆነ የወይዘሮ ገነትንም ልቅሶ እያባባሱት መጥተዋል። ምናልባትም አሁን የእርሳቸውን ፍቃድ እንዲፈጽም የቀጠሩት ታሪኩ ወደፊት ያቀደላቸው ትልቅ ድግስ እንዳለም ሲናገር ሰምተነዋል። ምናልባትም የሚጋለጡበት ቀን እየቀረበም የመጣ ይመስላል። አደራ ክፍል 5 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።